ቁርስ ይበላ። ኧረ እኔ ጋር 5 ሳንቲም የለም ነው። እሷ አሳስብ ዛሬ ገባሽ እኔ ነኝ እንብላ። እርግጠኛ ነህ? ነገርኩህ በእናትህ። ቻፓውን ከየት አምጥተህ? ወይ ጉድን የምትበላ ከሆነ ና እንብላ። እኔ አሁን እሱ ምን አስጠይቀህ? በጣም አመሰግናለሁ። ጥግብ ነው ያሉት። በእናትህ እችን ብላ። ኧረ በስመ አብ የእውነት አጣደፍኩት እኮ። ጨርስ እችን በእናትህ በጣም ነው የምጣፍጠው። እችን ጨርሳ። ግድ የለም በጣም አመሰግናለሁ። በጣም የሚጣፍጥ በጣም ወይ ተበላ። ምን ነው ዋሌቴን ረስቼው መጣሁት። ምን ማለት ነው ደግሞ እንዴ? ምንም ብር ኪሴ ውስጥ እንደሌለ ነገር ያለው አይደለ? ሚኪ ጉድ እንዳታረግ። ታዲያ ያስኩት መስሎኝ ነው ዋሌቴን እንጂ ምን ያደናብራል? እዚህ በመላይ 5 ቀስ ይፈልጋል። ምን አይጠፋም ይለኛል እንዴ? ምን መላ ነው? እስቲ ምንድን ነው መላ እንዴ? መላ አይጠፋም ይለኛል እንዴ? ምን መላ አለው? ኧረ በደንብ ፈልገው መላ። አውቄ ነው ታዲያ የረሳሁት እንዴ ዋሌቴን እንዴ? ልብስ ስቀይር ነው የረሳሁት። ቢኖር አላሳየህም እንዴ? አውጥቼ የለም። እሺ ታዲያ ምንድን ነው? የለም ታዲያ ኪስ ውስጥ ብር ከሌለ የምን መላ ነው? ይኸውልህ ምን እኔ ካንተ በሩጫ ስለሚሻል አንተ መጀመሪያ ላይ ተሰጥቷል ይከተላል እና ደግሞ ነው። ኧረ በእናትህ በትክክል በደንብ ፈልገው። በእናትህ እንደዚህ አይነት ውርደት አለ እንዴ? እና ልትውጥ እንዴ? አንተ ተንከፍላለን። ምን ችግር አለ? ዋሌቴ እኮ ቤት ነው ያለው አለው እኮ። ቃል የመጨረሻ ውሳኔ ነው። ታዲያ ምን ችግር አለ? ልሮጥ ይላል በልተዋል። ያው ቢይዘው አውጥቼ አልከፍልም ነው። እሺ በደንብ Boaga. Ari. Não, eu tô aqui já. Não, mas deixa eu saber tudo. እንዴት ተጀመረ? በጣም አሪፍ። አንቺ ወልደሽ እንደ ሩት ብለሽ አስተናሽኝ ሩት እንዴት እንደሆነ ላሳይሽ ነበር። ኧረ እንዴት እንደዚህ አይነት ነገር ጠብቀኝ አልኩህ፣ ጠብቀኝ። እኔ ደግሞ ምን እንደምሰራ ታየዋለህ። ከዚህ የበለጠ ምን ማሰራለህ እንዴ? ደግሞ ምን ሊያልፍ ነው? እናንተ እንድታወሩ ሰው የሚጠራችሁ ይባላል። እሺ ቦስ አውራ። ይሄንን ተመልከቱ። ቀጣዩ ስራችሁ ይሄ ዮናስ ጥላውን ይባላል። ጉልበተኛና ተደባዳቢ ስፖርተኛ ነው። እንዲሁም ደግሞ ወታደርም ነበር። በስነ ምግባር የተባረረ ነው። ብቻ ቦስ ሄዳችሁ ተደባደቡት ብትለን እንደው ስለዚህ በምን ልትደባደቡ ነው? ይልቅ ቀጣዩን ፎቶ ነው። ማናት? ረድኤት ጥላውን ትባላለች። የዮናስ ታናሽ እህት ነች። ልጅ እንዳትመስላችሁ፣ በጣም ብልህና አስተዋይ ነች። ስለዚህ በጥንቃቄ እንድትባት። ምን እንደምታሸፋችሁ? አይ ምንም ምንድነው የምንሰራው እያልኩት ነው። ስራችሁ
ከዛ ቤት ውስጥ የምታወጡልኝ ንብረት አለ። በምን መልኩ ነው የምንገባው? በጣም ጥሩ። በቤታቸው ተከራይ መስራችሁ ትገባላችሁ። ከዛ በአንድ ወር ጊዜ ውስጥ ያንን ዕቃ ይዛችሁ ትወጣላችሁ። በየትኛው መንገድ እነሱን ተግባብታችሁ ያንን ንብረት በአንድ ወር ውስጥ እጅ ላይ ፈልጉ። ታዲያ ታውቃላችሁ የስራ ስነ ምግባር በአግባቡ ስራው ተሰርቶ ያለምንም እንከን እንዲሆን ፈልጉ። እሺ እሺ፣ ምንም ነገር እንዳይበላሽ። እሺ እሺ ፀሐይ ፀሐይ አቤት ነገር እየተፈጠረች ማን ነው የምንፈልገው? የሚከራይ ቤት ፈልገው ነው። እና በሩን አከፍቱ እንደምን ይገጥሽ? ሸጉዶናል ማለት ነው። ልጅቷ አካል ጉዳተኛ እንደሆነች ሰማ ምንድን ነው? ልትከራዩ ነው ወይስ ቤቱ ልገዙ? ልንከራይ ነው። ስለዛ ከሆነ አይታችሁት ነው። እዛ ጃን ክፍል የሚያት ቤቱን አይተናል። እንዴት ነው ወደዳችሁት? አዎ በጣም ወደነ። ዋጋ ግን አልነገርከንም። ዋጋ 3000 ብር። 3000 ትንሽ አልበዛ? ካልተመቻችሁ መውጣት ትችላላችሁ። ትንሽ አስተያየት ነገር እንኳን አታደርጉልኝ? ሰማ እኔ እያናገርኩህ አይደል? ምን ነው እሷም አጋው መቼም እሷ የሚመለከታታል ብዬ ነው። ምን አልክ አንተ? እንከራየዋለን። በቃ ነገ እንገባለን። ስለሱ ከሆነ በጣም ደስ ይለኛል። ግን አንድ ነገር ልንገራችሁ፣ እዚህ ቤት ስትገቡ ጫት መቃም፣ ሲጋራ ማጨስ፣ ሰው ይዤ እመጣለሁ ምናምን የሚባል ነገር አይደለም። ኧረ አያሳስብም፣ ችግር የለም። እኛም ልክ እንዳንተ ስፖርተኞች ስለሆነ ከሱስ ነፃ ነው። አያሳስብም። እንደሱ ከሆነ ይመቸኝ፣ አብረን መስራት እንችላለን። በጣም ደስ ይለናል። በቃ ነገ እንመጣለን። ታዲያ ቀብድ ነገር መስጣ አያስፈልግም። ነገ ስትመጡ አንድ ላይ ተቀበሉ። ደህና ዋሉ። ቀብድ ሳትቀበል ለቀቃችሁ እንዴ? ነገ ሲመጡ አልቀበላችሁ እንዴ? ማንም ነው የማይመጣልህ። እንደ ሌሎቹ ተከራዮች እነሱ ይቀራሉ። አንተ በማስፈራራት እንደዚህ እያወራሃቸው ማንም ከኛ ጋር መኖር አይፈልግም። በቃ ይመጣ። አንቺ ደግሞ የሆነ የምታካብቹ ነገር
ተከራይ ቢወጣ ሌላ ተከራይ ይመጣል። ውይ ቦስ ምን ውስጥ ነው የከተተን? ውይ አንተ ምን ሆነ ነው? ረጋ በል እንጂ ስራ አይደለ እንዴት የያዘው? በቃ እንደምንም ብለህ መቻል ነው። ቆይ ደግሞ እኔ የምለው የት ሰርተህ የምታውቀውን ስፖርት ነው? ስፖርት እወዳለሁ ስፖርተኛ ነኝ ምናምን የምትለው ታዲያ እንደዛ ፈቶ ሲያይ ምን ልበለው? እንደ የማወራው ሲጠፋብኝ ነው። እንግዲህ በቻለው ጠዋት እየተነሳ ከእሱ ጋር ስፖርትን ማፋፋል። እንዴት እንደገና አሁንም ከእሱ ጋር ልሮጥ? አሁንም ከእሱ ጋር ሮጥ ይላል እንደ ስራ አይደል እንደያዝ ነው። ቁጭ በል ሲል ቁጭ ትላለህ፣ ቆም ሲል ትቆማለህ፣ ሳቅ ሲል ፈገግ ምናምን ትላለህ። በቃ አለቀ ነው። በቃ እቺ ቀን ትለፍ በቃ። አንዴ ገብተንበታል። እንግዲህ ምን ይደረጋል? በቃ እሱን ነው እኔ የምልህ። ግን ሰራተኛዋ ደስ አለችህ? ለስራችን በጣም ስለምታስፈልገን አሁንም በደንብ ደስ ትላለህ። እሺ በቃ ደስ አለህ እንዴ? በጣም እንኳን እችን ከፍቼልህና አንተ እና አዲስ ቤት ይላል። አከራዮቹ ግን በጣም ክፉ መስሎኛል። የታያቸውና ለምን እንደዛ አልክ? እባክህ ጥሩ ሰው ቢሆኑ እንኳን ምን ሊያግዛችሁ እንኳን አታውቅም። ሰራተኛዋን እንኳን አታያትም። ዝም ብላ ስትገባ ላግዛችሁ ብትለው ምን ችግር አለ? በቃ አንተ ምን አስጨነቀ ስለነሱ? ባይሆን ፓርክ ይችላል። እዚህ ተቋል ቦታው ሲጋራ ፊት ደፍታል ነው። እኛ ሰፈር እኮ ውሃ በሳምንት አንዴ ነው የምትመጣው። አላየሁሽም ነበር። ባይገርምሽ በሳምንት አንዴ የሚመጣላችሁ ከሆነማ መንግስት ያውቃቸዋል ማለት ነው። እኛውን የነበርንበት ሰፈር የሚገርምሽ በወር እንኳን አትመጣም። ልክ በወሯ ስትመጣ በቃ ሰርግ ነው እንዴ? ምረን ነው እና ሰርግ ጥላችሁ ነው የመጣችሁ? አዎ ሁሌ ሰርግ ብዙም አሪፍ አይደለም ብለን ተለጥጣል። አይ ጥሩ ነው። ለአሁን ግን ውሃ ስላለ ከኛ ጋር መውሰድ ትችላለህ። ገና ከመግባታችን አስቸግርናል። ኧረ ችግር የለውም። ፀሐይ በጣም እናመሰግናለን። ግን ሳንተዋወቅ ብዬ እንዳመጣልኝ ያወራሉ አይደል? ስሜን እንኳን ሳላስተዋውቅ እኔ ቢኒያም እባላለሁ፣ ጓደኛዬ ደግሞ ሚኪያስ ይባላል። እኔ ደግሞ ረድኤት እባላለሁ፣ ወንድሜ ዮናስ ይባላል። ስላወቅናችሁ ደስ ብሎናል። ደግሞ በጣም እናመሰግናለን። ምንድን ነው ይሄን ያህል ያቆየኝ? ከምንድን ነው የምትለው? አይ ከረድኤት ጋር እያወራሁ ነው። ጊዜ ታውቃችሁ ምን ጊዜ አወቃትና እንደዚህ ወሬ ጀመራችሁ? ኧረ እባክህ ቤቷን አከራይ ነው ያልኩህ። መቼም ጀምረህልኛል።
በአስቸኳይ ወደ ስራ ገባ። እሱም ምንም አላወራም። ያው ስለ ውሃ ስለ አባይ፣ ስለ ጣና፣ ስለ ግንፍሌ፣ ስለ ቀበና። አይ በቃ በቃ ዝም በል ዝም ብላለሁ። ታዲያ በቃ ዝም ማለት ብርቅ ነው እንዴ? ዝም በል ካልከኝ ዝም ብላለሁ። በል ዛሬ እንደዚህ የሚባል ነገር አይቻልም። ለምን? ገና ዛሬ እንዴት ተከራየ ነው? ዛሬ ከዚች ቤት ንቅንቅ ማለት የለም። እና ዛሬ ገባን እንጂ እኔ ዛሬ ነው እንዴ መጠጣት ጀመርኩት? ዛሬ ንቅንቅ ማለት የለም አልኩህ እኮ እንዴ። ደግሞ ሌላ አመላችንን ይወቁት እንዴ። ስለዚህ ዛሬ አትወጣ። እስኪ ደውይለት። የት ነው እስካሁን ያመሸው? የትም ማለት ስም የሌለው ቦታ ነው ያልከው እንዴ? ቀኑን ሙሉ እኮ ጠፍተህ ነው ያልከው። እንግዲህ የምትጨነቂ ነገር አለ። በወቅቱ ልጅ እና ታዲያ አትናገርም? ቀኑን ሙሉ እኮ አስጨንቀህ ነው ያልከው። ምን ሆናለሁ ብለሽ ነው ወረድ? እኔ ምን ተከራዮቹ ገቡ? አዎ ገብተዋል። አራት ቀበል ኧረ በጣም ጠይቁኛል። ፀሐይ ምግብ ነው ብለሽ ነው። ካሁን በኋላ ግን ሳይናገሩ እንደዚህ ማምሸት የለም። እሺ ተነስ እንውጣ። የት ነው የምንወጣው? የአዲስ ቤት አይደል የገባ ነው። ወጣ ብለን አንድ ሁለት እንበል እንጂ ያማል እንዴ? እዚህ እኮ የመጣው ልትዝናና አይደለም፣ ለስራ ነው። ለስራ ነው የመጣ ነው እንዴ? ታዲያ ነገ ስራ እንጀምራለን። ዛሬ ወጣ ብለን አንድ ሁለት እንድን እንችላለን። አይሆንም። ዛሬ ምንም አልክ ምንም ከዚህ ቤት አንወጣ። አንተ ደግሞ እንደ ሽማግሌ ነገር ከያሳትር ግግም ካልክ ግግም ነው በቃ። ተነስ እንውጣ። አይሆንም አልኩህ እኮ በቃ። መጠጣት የምትፈልግ ከሆነ እዚያም ተጠጣ። ወጣ ብለን ነፋስ ተቀብለን በዛውም አንድ ልመጣ። አይሆንም። ገና በመጀመሪያው ቀን ደግሞ ጭራሽ አመላችንን አውቀውት ሌላ ነገር ይምጣ እንዴ? ወጣ ብለን ነፋስ ተቀብለን በመንገዳችን እንዘላለን። እሺ በቃ ተወው። ይዤ እመጣለሁ፣ ገዝቼ እመጣለሁ። ብንወጣ ግን አንተ ልጅ ረፍ እንጂ እንዴ! ይሄ ምንድን ነው የሚለው? ደግሞ ቶሎ ና። ተናስ ከመሸ ወዲህ ነው የምትሄደው? አለሁ። እዚሁ ነኝ። እዚሁ ነኝ ማለት እዚሁ ነኝ አልኩህ አይደል እንዴ? እዚሁ ነኝ ማለት ስም የለውም አለሁ። እንትን ሱቅ ዘይት ገዝቼ ነው። ታዲያ ምን ያርበተበታል? ገዝተና እንዴ ሱቅ ሄዳለሁ አላልክም እንዴ? እንትን እቃ የረሳው መስሎኝ እኮ ነው መጣሁ ገዝቼ። ሱቁን ግን ታውቀዋለህ? አውቀዋለሁ ሱቁን። ቢራውስ እባክህ ሳስበው ወጪ ምንድን ነው ታዲያ በፌስታል ያመጣው? ለጠዋት ለቁርስ መስሪያ ይሆናል ብዬ ዘይት
የፓልም ዘይት ነው እንዴ? አንተ ለቁርስ አስበህ ዘይት ገዝተህ መጣህ እንዴ? እኔ ለቤታችን አላስብም እንዴ? ኧረ እንዴ የሌለብህም። አቤት ማን ነው? ግባ ግባ። ሌላ እንዴ እንዴት ነው? ደህና ነው? እንዴት ነው? ደህና ነው። እንዴት ነው? ቤቱ ለመዳችሁ? ዘይቱን አገኘ? አዎ አገኘው፣ ገዛው። ከሱ ጋር ይጠፋልብኝ። በሉሽ ገና ነው ገና ነው። እንዴ ምን አትችሉ? እሺ ቤት ነው ሱቁ ጠፍቶ ነው ሱቁ። ምን ችግር አለ? በጠፋ ዘይት የት እንደሚገኝ ብጠይቀው ምን ችግር አለ? ዘይት የት ነው የሚገኘው? ያለበት ሱቅ ጠቁመኝ። ምን ችግር አለ እንደዚህ ነው? ኧረ ችግር የለም። ካንተ ጋር ምን ማለት በታኛስ ይሻላል። አይ በቃ እንዴት አደርሽልኝ የኔ የውቦች ውብ የሆንሽው ፀሐይ? እግዚአብሔር ይመስገን። እንዴት አደርክ? ምን አስደነገጠ? ኧረ እኔ አልደነገጥኩም። ምን ያስደነግጠኛል? አልደነገጥኩም። እንዴት አመሸሽ? ኧረ ደህና አደርሽ ነው የሚባለው። ደህና ዋይ። ቢኒያም ተነስ። በእናትህ ተነስ። እዚህ ቤት ያሉ ሰዎች ጤነኛ አይመስሉኝም። ከዚህ ቤት መውጣት አለብን። ትናንት ገብተን ዛሬ ምን ሆነ? ትናንትና ያ ዮናስ ተብዬው፣ ዛሬ ደግሞ ሰራተኛዋ እንዴ ከኋላ እየተከተሉ ያስደነብኛል እንዴ? ደግ አደረጉ። አሁን ልተኛበት እንዳትቀስቀስ፣ ደግሞ ስራ እንዳትነገር። በእናትህ ተነስ። ልተኛበት እንዴት አደርሽ ነው? ቅድም እኮ ደህና አብረህ ገባህ እኮ። ድምፅሽ እኮ ነው ያስደነብረኝ። ድምፅ ያስፈራል እንዴ? በጣም ነው የሚያምረው። የወፎቹን ዜማ ነው የሚመስለው። ኧረ አንተ ጉደኛ ነህ እናት። ጭራሽ እንደ ወፍ ብረሪ ከማለት በፊት ወደ ስራ ሂድ። ፀሐይዋ ለመሞቅ በጣም ታጓጓለች እና ለዛ ነው ለሞቅ የመጣሁት። አዎ በጣም ደስ ትላለች። እንዴት አደርሽ? እንዴት ነው ግን ስራ የለም? ስራ ምን ያደርጋል ብለሽ ነው? ልብስ ያቆሽሻል። ልብስ ያቆሽሻል ተብሎ ሳይበላ ይታደራል እንዴ? ኧረ እኔ ስቀልድ ነው። ያው የዓመት እረፍት ምናምን ወጥቼ ነው። አይ ጥሩ ነው። እና ጓደኛዬስ? አይ እሱም ያው እኔ ስራ ሳቆም ለምን እኔም እረፍት አልወጣም ብሎ ተከትሎኝ መጣ።
እንዴ የምርህን ነው? ኧረ የምሬን አይደለም። እሱ ስራ ላይ ነው ያለው። የሚገርምሽ ጎበዝ ጉዳይ ገዳይ። ጋሼ ነው የምትለው? ስፖርት የለም። ስፖርት በጣም ጥሩ ነገር እኮ ነው። ስፖርት በነገራችን ላይ እኔም ነገ ስፖርት ይጀምራል። ማ አንተ? ቆይ ለአንተ ደግሞ ስፖርት ምን ያደርግልሃል? በዚህ ሰውነት የሚያስፈልግ ምግብ ብቻ ነው። እሺ ምንድን ነው የሚያስፈልግ? ምንም በቃ ጠንኮ ጠጅ ነኝ እኮ አታውቂም እንዴ? ስፖርት ደግሞ ምን እንደሆነ ሰርቼ አሳይሻለሁ። ታዲያ ምን አናደደ? ኧረ እኔ አልተናደድኩም። ምን አናደደኝ? አንቺ እንደዚህ ስላልሽ ታረኛ። ለነገሩ ልክ ነሽ እኮ አንቺ። አሁን ለእኔ የሚያስፈልገኝ አሁን ምግብ ነው። ቁርስ ፍርፍር እየሰራሁ ነው። ፍርፍር በጣም ነው የምወደው። ከምግብ ዘር ፍርፍር በጣም ነው የምወደው በእውነት። እንዲህ ጣት የሚያስቆረጥ ካገኘሁ ደግሞ አልለቅም። ደግሞ ይህችን ፍርፍር ቀምሰዋለሁ። እሺ ድረስ ማለት ቆይ ቅምሻ ነው አጨዳ? አንቺ እናት ምላስሽ አይቻል ካሉሽ በጣም የእባብ ምላስ ነው ያሉት። የሚገርምሽ ከልጅነት ጀምሮ አንድ ላይ ነው ያደግነው። በቃ አንድ ላይ ተለያይተን አናውቅም። ልጅነት እኮ በጣም ጣፋጭ ትዝታ ነው። አንተ ግን በጣም እድለኛ ነህ እንደዚያ ጓደኛ ስላለ። አዎ ምን ጓደኛ ብቻ እኮ አይደለም፣ እኔ እኮ ወንድምም ነው። ቆይ እኔ የምለው ግን እሺ እኔን ሁሉ አስለፈለፍሽ። እስቲ ስላንቺ ደግሞ ነገር ስለ እኔ ምን ይነገራል ብለህ ነው? እንዴት እንዳደግሽ ጓደኞች ነበሩሽ ወይ ወይስ ብቻሽን ነሽ? እንዴት ነው? በዚህ ላይ ደግሞ እዚህ ፒክቸር ላይ እንዴት ተቀመጥሽ? አንተ በጣም ብዙ ትጠይቃለህ። ለማንኛውም ይሄ ጥያቄ ሌላ ጊዜ ነው። አይ እኔን ራሱ ይቅርታ ስልክ ተደወለ ብዬሽ ነው። አዲስ ነገር አለ። ግቢ ውስጥ ለመግባባት ሞከረ ነው። ምን ማለት ነው? ጊዜ እኮ የለም። አፍጥኑት እንጂ ቶሎ ለመግባባት ሞክሩ። በአጭር ጊዜ ይዛችሁ ነው። እሺ በቃ ቀጥሉ። የከፈላችሁ ገንዘብ አለ ይከታላል። እሺ ግን እኮ አጎቴ በጣም ጠፋ። ለእኔ የሚሆን ጊዜ ጠፋ ነው። ታዲያ መቼ ልትመጣ ነው? እሺ እጠብቃለሁ። እነግረዋለሁ ይደውልልሃል።
እየነገርኩ ከዚህ መንግስት ጋር ማጭበርበር ይቅርብን እያልኩ የኔንም የልጆችን ህይወት ገደል ከተልከው። ከዚህ በኋላ እንደ ቁጭ ብዬ ተረጋጊ። እዚህ በኋላ ለአንተ ትንሽ ታገሽ ወንድምሽ እስኪመጣ። ተው ይቅርብን እያልኩ ነው። እዚህ ነገር ውስጥ ድጋሚ ደግሞ ሌላ ነገር ትለምነኛለህ። ምን ሆና ነው? ኧረ በስመ አብ እህታን ቃል ገለኝ ነው። አባ ይሄን ብቻ ካሳደረች ወንድም ከዚህ መንግስት ጋር ማጭበርበር ይቅርብን እያልኩ ልጆቹን ከፋፍለን ገንዘብ እንስራ ብሎ ጉድ ያደረገኝ። ግባ መኪና ውስጥ ተረጋጊ። ሲሲ ተረጋጊ። በቃ ምንም ችግር ምንድን ነው የምረጋጋው? ግድ የላችሁም በቃ ተነጋገርን። መፍትሄ አይጠፋም። ምን ልታዘዝ? አይ ከአይሪስ ደብዳቤ ደርሶ ነበረ ታክሲን በተመለከተ እና እሱን የታክስ ዶክመንቱን ሁሉን ይዛችኋል? ደብዳቤው ጭምር ይዞ አለ? ሰዎች በማወቅም ሆነ ባለማወቅ ለሚሰሩት ጥፋት የተወሰነ እድል ይሰጣቸዋል። የሚያስጨንቀው ምንድን ነው? ይሄን ነገር ደጋግማችሁ የምታደርጉ ከሆነ አሁን እዚህ ላይ ፋይሉ ላይ እንደማየው ሁለታችሁም ልጆቻችሁን ተከፋፍላችሁ በአንድ ቤት ውስጥ እየኖራችሁ አንድ ፍሪጅ እየተመገባችሁ ሄዶ ፋውሶል ብላችኋል። እና እንዴት ነው ሁለት ሰው አንድ ቤት ውስጥ ሄዶ ፋውሶል ብሎ? አሁን ይሄንን ምንድነው የምናደርገው? በጥንቃቄ ሰርተን ለአይሬስ መልስ እንሰጣለን። እንደዚህ አይነት ስህተት እንዲደገም አያስፈልግም። መፍትሄ ይሆናል የምትለውን ብቻ ስጠን እንጂ ማድረግ ያለብንን ሁሉ እናደርጋለን። ከነገ ወዲያ ብቅ ብላችሁ በዚህ ሰዓት መውሰድ ትችላል። እንደሚስተካከል ይመስላል። በትክክል ትዳራችንን ከመፍረስ ነው የታደግከው። በእውነት በጣም ነው የምናመሰግነው። ስትልኝ ስለመጣችሁ እናመሰግናለን። መልካም ቀን። ማነው? ገባ ገባ። ደህና ነሽ ሚኪ? ተቀመጥ እንጂ። አልቀመጥም፣ እቸኩላለሁ። ኑና ቡና ጠጡ እቤት እኛ ጋር ቡና ጠጡ ለማለት ልጠራችሁ ነበር። ምንም በማስመልከት ነው ግብዣ? ያው ጎረቤት አይደለም፣ ጉርብትናችንን ለማጠናከር ብለን ቡና ብንጠጣ ነው። አንዳንድ ለሱ ከሆነ ችግር የለውም። እኛ እዚህ ስለምናፈላ አያስፈልግም። ይቅርታ ሚኪ፣ እሱ ፀሐይ ይመጣሉ። እሺ አንቺስ? ምንም ያው ታውቀው የለ አፈር ነው እንጂ ለሽበት ነው። እኔ ራሴ ወስጄ ራሴ ተሸክሜ እመለስሻለሁ። እዚሁ ሰማ እኔ ወንድሟ እያለ ነው አንተ ተሸክማትም ትዝ። አይ ሌላ ነገር እኮ አይደለም። በዛ ላይ ደግሞ ዛሬ የዲን ልደት ነው። ፊት ያዘጋጀነው ነገር አለ፣ እራት ማምሳሌ። ለዛ ብዬ ነው እኮ አንቺ የሌለሽበት። እንደሱ ከሆነ ችግር የለም። እኔ ይዣት እመጣለሁ። አንተ ሂድ።
እንኳን ተወለድክ ቢኒያም። በጣም አመሰግናለሁ። በጣም አመሰግናለሁ። በጣም ይቅርታ። ስጦታ እንኳን ይዘን ያልመጣነው አሁን ነው ልደት ነው የሚለው ነበር። ኧረ ምንም ችግር የለም። እኔ ራሱ አሁን አይደል እንደ ልደት የሚሰማት ችግር የለም። ብሉ። ቆንጆ ነው አይደል? ጓደኛ ምን ሆኖ ስልክ ብሎካ? ይመጣል። የውጭ ስልክ ስለሆነ ይመጣል። ፍቅረኛው ነው አይደል? ምን ያህል ፍቅረኛ ራት ታስበ ምን ያስቃል? ካለው አለው ከሌለው ደግሞ የለውም የሚባለው ፍቅረኛ አለው ወይስ የለውም እየተባባሉ ነበር። ግራ ጎን ስላላገኘ እየተመለሰ ግራን ሳታውቅ ግራ ጎን ፍለጋ እኔ የምልህ ስፖርት በጠዋት ነው የምትነሳው? ያው ጠዋት ላይ ምን ነው? አይ ይሄ ወንድማችን እኮ ስፖርት መስራት ፈለገና ስንት ሰዓት እንደሚነሳ ጠይቀው ምናምን ብሎኝ እኮ እኔ ልሮጥ? አዎ እንዴ ልሮጥ የለ እንደ አንተ ደግሞ ምን ሆነህ ነው? ጠይቅልኝ እባክህን ስትለኛል ነበር። ምን ረሳኸው ወይስ ደግሞ መሮጥ ትተው ነው? ኧረ አልተውኩትም። ምን እንዳላስቸግረው ብዬ ነው እኮ። ችግር የለውም። ጠዋት መጥቼ ቀሰቅሳለሁ። ዋው ደስ ይላል፣ ደስ ይላል። በቃ ችግር የለውም። 12 ሰዓት አሪፍ ሰዓት ነው እና አትወድም በቃ መሳቅ ማነው? ጠዋት ተባብለን ትተኛለህ እንዴ? እሺ መጣሁ።
ነው ግን የምትሮጠው? በጣም ነው ደስ አይልም? ኧረ በጣም በጣም ደስ ይላል። ና እንጂ ምንድነው ወደኋላ መቀረታል? ቀስ እያልን ብንሮጥ አይቻልም? ከሮጥኩማ ጥዬ ነው የምሄደው። እንደ አቦ ሸማኔ ነው የምፈልገው። ፈጣን ነህ ማለት ነው? በጣም ሰፈር ውስጥ ራሱ ቅጽል ስሜ አቦ ሸማኔ ነው የሚባለው። ታዲያ እንደዛ ከሆነ ለምን አንወዳደርም? ይቻላል ግን አሁን አልደከመህም? እኔ ምንም አልደከመኝም። ይኸውልህ እዚህ ጋር እንጀምራለን፣ ሰፈር ድረስ እንሮጣለን። የተሸነፈ ሰው ይቀጣል። እሺ እሺ ና ና እዚህ ጋር አንድ ሁለት ሶስት ሳይባል ወደ እኔ የምንሮጠው እንዴት አደርሽ? ይህን መጽሐፍ ታነቢዋለሽ አይደል? ምን ላድርግ ብለህ ምንድን ነው የሰው ማንበብ ብቻ ነው እንዴ? ያንቺንስ መቼ ነው የምታስነበው? አንባቢውን ለመጽሐፍ ይጽፋል። እሱማ አይጽፍም፣ ግን ያው ከመጽሐፍ ጋር ብዙ ቁርኝት ስላለሽ የራስሽን ከጻፍሽ ይሁን። እሱስ አስቤያለሁ ለመጽሐፍ፣ ግን መጀመሪያ የጀመርኩትን ትምህርት ልጨርስ ነው። እየተማርሽ ነው እንዴ? ምንድን ነው የምትማሪው? በማርኬቲንግ ማስተርስ እየሰራ ነው። እግዚአብሔር ከፈቀደ ዘንድሮ እጨርሳለሁ። ዋው ዋው፣ በጣም የምትገርም ነሽ። የእውነት በጣም አከበርኩሽ። እንደዚህ ሆነሽ ተስፋ ሳትቆርጪ ትምህርት በጣም ይገርማል። ይህ እኮ ሊያሸልምሽ የሚገባ ነገር ነው። እናሸልምኛ እንዴ? እሱንማ ጠብቂ። ቆይ ምንድን እንድትሸለሚ ነው የምትፈልጊው? እንዴ ሽልማት ተነግሮ ነው እንደሚሸለመው? ደስ ያለ ልትሸልመኝ ትችላለህ። በቃ እኔም በጣም ደስ ይለኛል። እንዴ ሚክ ምን ሆነ ነው? ምንም አልሆነም። ትንሽ አቅም አንሱ። አሸንፌያለሁ። ሪከርዱን ሰባብረህ ነው አይደል ያሸነፍከው? አይዞህ ሚኪዬ። ለኢትዮጵያ አትሌቲክስ ፌዴሬሽን ንገሪልኝ ለኦሎምፒክ እንዲመጡ። ኧረ ምን በመውደቅ ነው የሚመርጡት? በቃ ግባና ቀዝቅዝ። ነገ እንሮጣለን። ነገ አልሞት አልኳችሁ። መቆም የጠላችሁት እሺ ምን አዲስ ነገር አለ? ያው ምንም አዲስ ነገር የለም አለቃ። እየቀለዳችሁ ነው? ጊዜ እኮ እየሄደ ነው። አንድ ፋይል ከዛ ቤት ይዞ መውጣት ያቅታችኋል? ለመሆኑ ያ ገልቱ ጓደኛ ከየት ነው? ትንሽ አሞት ተኝቶ ነው። እየቀለዳችሁ ነው? ኧረ የምሬን ነው ቦስ፣ አልቀለድኩም። ትሰማኛለህ? ፋይሉ ለእኔ የሞት ሽረት ጉዳይ ነው። ይህንን ፋይል በአስቸኳይ ይዛችሁ መውጣት አለበት። ለአንተም ለዛ ለጓደኛም ነገር በ20 ቀን ውስጥ እጄ ላይ ካልደረሰ እመነኝ ለእነሱ የተዘጋጀው ፍርድ እናንተ ላይ ይመጣል። ኧረ የምን ፍርድ ነው ቦስ? ምንም ሀሳብ አይግባ። እንደምንም ብለን የሞት ሽረት ትግልም አድርገን ቢሆን ፋይሉን እጃችን እናስገባለን። አዎ ብትፈጥኑ ይሻላችሁ፣ አለበለዚያ ውርድ ከራሴ ይቀጥላውን። ስፖርተኛ ወይ ፀሐይ በማዕረግ ስም የጠራሽ እኔ ደስ የሚለኝ ብትይ ነበር ደስ የሚለኝ። እሺ እንዴት ነህ ሚኪሻዬ? ይሆናል። ምንድን ነው? ቆንጆ አጥንት ነው። እሺ ለትንፋሽ ጠጣ። አጥንት
የጠጣው በጠፋ አጥሚት ተገኝቶ ነው እንዴ? አባሪቱን እንዲያመጣው ያዝ ያደርግልሃል። ጠጣበት። እንዴት ነው? ቆንጆ ነው። በጣም በጣም ቆንጆ ነው። ዛይ አይ ልሂድ፣ በጣም ብዙ ስራ አለ። ያዝ ያደርግልሃል። አንተ ስራ የለም ብለህ በቃ ትዞራለህ አይደል? እንዴት ነው? ሰላም ነው? ጠፋህ እኮ ዛሬ ቀን። አዎ አንድ ማስፈጸም ጉዳይ ነበረኝ። ወደ ውስጥ እየገባሁ ነበር ግን ምን እሺ ሚኪን ላይ ሆነ በዛም ስንቀር እሺ መጣሁ። እሺ ቶሎ ና። ምንድን ነው ሽት? አረቄ እየጠጣ ነው እንዴ? ባልልስ? አይ እንትን ፀሐይ አጥሚት አመጣችልኝና አጥሚቱን ጠጥቼ ትንሽ ወዴን ከበድ ሲለኝ ጊዜ ለመበተኛ ብዬ ትንሽ እንደዚህ ምክንያት እየፈጠርክ ዝም ብለህ ተጋዝ። በኋላ ልብ ፈንድቶ ትሞታለህ። ኧረ መቼም እኔ ነገር ከዚህ በኋላ እኮ ዛሬ ራሱ እኮ ነው ይሸከመኛል አይሸከመኝም የሚለውን ነገር ለማጣራት ብዬ ነው የሚደረገው እኮ እና ይካለን እኮ ይሄን ተግተህ ደግሞ ስትሮጥ ሞትህን እያፈጠንከው እንደሆነ አውቅሽ። በላውን መጣሁሽ የምትሄድ ነው እዚህ ጎረቤት ነው እንደ አሞ የለ እንደ አንተ አርፈህ አረቄን ጠጣ። ጠብቀኝ እንጂ ብቻሽን ነሽ እንዴ? ፀሐይ ስደት ነው። ዮናስን ካሳለ መሰለኝ እስካሁን ድረስ አልመጣም። አይ ማለምድ ሳይሆን ያው ብዙም ፍቅር የለኝም አለ እንጂ እኔ ወንድም ፈረንጅ ለሚታገጥ ተጓሩ እንዴ ምን ታረጊያለሽ? ያው ፍቅሩ ስላለ ያው አንዳንድ ሰው እንደየምርጫው ነው። ለምሳሌ ነው ያው ከኳስ ይልቅ ፊልም በጣም ደስ ይለኛል። ጥሩ ምርጫ ነው። ግን ምን ይጠራል እንዴ? ሞልቶ ፊልም መጥራት ብቻ አይደለም። በቃ የሚገርምሽ ነገር ፊልም ራሱ ሲያይ የተለያየ ፊልም የሚወድ ሰው አለ። አሁን እኛ የሚችሉት ፊልም ድብድብ ከሌለ ምን ፊልም ሆነ ይችላል እንዴ? የምሬን ነው። እና ፊልም የሚያየው ለድብድቡ ሲል እንግዲህ መሆኑ ነው። ዝም አልኩ። የሚጠጣ ምን ይምጣል? ኧረ ምንም ችግር የለም። ባይሆን አንቺ ምን ይምጣልሽ? በቤትሽ ያስተምርሽ። ኧረ ችግር የለም። እንደ ቤት ነው። እኔ ምንም አልፈልግም።
ምንድን ነው? እሺ ተተኛ። ምን አለብህ? ይሮጣል። ተተኛ። እሺ መጣሁ። ዛሬ ደግሞ በጣም አምሮብሻል። የምር? አዎ። አመሰግናለሁ። ግን እንደ አለባበስሽ መልክሽ አላማረም። የሆነ ነገር ሆነሻል መሰለኝ። ምን ነው? በሰላም? ይሄ ነው። ጠዋት ከስፖርት እንደተመለሰ የት እንሄዳለ? እሱ ትልቅ ልጅ አይደለ እንዴ? ደስ ባለው ሰዓት ይምጣ። አንቺ ምን አስጨነቀሽ? ሪሰርችን ፕሬዘንት የማደርገው ዛሬ ነው። ወስድሻለሁ ብሎ ቃል ገብቶ ነበር። ለዛ ነው እኮ የተሰጠው። እዛ ላይ ስንት ዓመት የለፋሁበት ነገር ነው። ታዲያ ምን ችግር አለ? እኔ ላደርስ እችላለሁ እኮ። መኪና መንዳት ትችላለሁ፣ ችግር የለውም። ስለዚህ ታበረታ ተቀመጥ። በቃ ትራንስፖርት ያስችልም። ኧረ ችግር የለውም። እንደውም ትራንስፖርት መኪናው መጥቷል። እዚህ ሌላ ዕቃ በጣም መግደል ይታወቃል። እኔ ያለው አይደል እንደምን ችግር አለ? እንዳልከብድ እሺ፣ እስከ በር ድረስ እየገፋሁ ችግር የለም። እኮ ሀሳብሽ ነው ከባድ ነው። ረዱ እኮ ሄደች አንተ ስትቆይባት። ከማን ጋር ሄደች? ማን ነው ዘፈ? አንተ ስትቆይባት ነው መሰለኝ። ቢኒያምን ጠራችሁና ትራንስፖርት ይዘው ተያይዘው ሄዱ። ተናዳብኛለች ማለት ነው። አሁን ነው ቆይ ትንሽ ቆይ። ኤርሚያስን ግን ከፈለከው ቤት ነው። እሺ ምን አለ? እስኪ ልደውል። ስልኳ እኮ እዚህ ነው። ረስታው ነው። እሺ መሰለኝ። እሺ ተሸክመው መጣህ አይደል? ጀግና ባሽሙር መናገርሽ ነው። እኔ እኮ የገረምከኝ የማችለውን ነገር እችላለሁ ብለህ መሞከር ነው። እችላለሁ፣ በደንብ አድርጌ ነው የምችለው። አሁንም እችላለሁ። ግን ምን መሰለሽ እሺ፣ ብልህ ሰው በአንድ ጊዜ ሁሉ ነገር አያስብም። ቀስ እያለ እየወደቀ እየተነሳ ችግርን እያየ ነው። በአንድ ጊዜ ሁሉም ነገር እንደዚህ ነው ተብሎ አይሰጥም።
ምላስ ግን ተስፋ አትቆርጥም። ምላስ ለምን ይቆረጣል? ምላስ እኮ የጥሩ ነገር ተምሳሌት ነው። ምላስ ካለሽ የፈለግሽውን ነገር ታደርጊያለሽ። እንዴት እባክህ? ሌሎችን ምላስ ምላስ ከሌለሽ ከሰው ጋር አትግባቢም። ከሰው ጋር ለመግባባት ደግሞ ምላስ ያስፈልግሻል፣ ማውራት ያስፈልግሻል። ትልልቅ አክቲቪስቶችና ሚኒስትሮች እዚህ ደረሱ በምን ይመስል በምላስ ነው። ምላስ ስላላችሁ ብቻ ዋናው ምላስ ነው። ማውራት ነው ዋናው ነገር ምላስ። ስለ ምላስ ግን በቂ እውቀት አለህ? በጣም በጣም እንጂ ምላስ ብቻ አይደለም ምላስ እኔ የምልሽ ላግዝ? ጨርሻለሁ። አመሰግናለሁ። እኔ የምልሽ ፀሐዬ፣ ረድኤትና ዮናስ እዚህ ቤት ለብቻቸው የሚኖሩት ቤተሰቦቻቸው ውጭ ሄደው? አይ ምን እባክህ በህይወት የሉም። ቆዩ ካረፉ? እናታቸው እንኳን በልጅነታቸው ነው የሞቱት። አባታቸው ግን ቅርብ ጊዜ ነው በመኪና አደጋ የሞቱት። የመኪና አደጋ እኮ በጣም ከባድ ነው። በጣም ምን እባክህ ረዱ ራሱ እኮ በመኪና አደጋ ነው እንደዚህ ሆነ የቀረችው። ኧረ እባክሽ በመኪና አደጋ ነው እንደዚህ ሆነችው? ስታሳዝን በእናትሽ። የመኪና አደጋ ሁሉ ለማንም አይስጥ። አትገባም? አይ አልገባም እባክሽ። ፀሐዬ ምን ነው ተደነባበርሽ? እኔ አልተደነባበርኩም። ብቻዬን ባዶ ግቢ ጥለሽኝ ጠፋሽ እኮ። ምን የተፈጠረ ነገር አለ? እንትን ክፍለ ሀገር የሚላክ ዕቃ ነበረኝ፣ እሱን ለመስጠት እኮ ነው። ታዲያ አትነግሪኝም ነበር እንዴ? አብረን የምንሄደው? ያው ለምን አስቸግርሃለሁ? ምንም ችግር አልነበረውም ካልሽ እሺ። እሺ ስልክሽ እየጠራኩ ትገረፋለህ። አሪፍ ጥሪ ነው። አታ ና እስኪ አንተ ነው ምን ሆነ ዘፍሮ ና ምን ስማ፣ ከአንተ ውጭ እዚህ የሚኖር ሌላ ሰው አለ? ኧረ ማንም የለም። ምን ነው በሰላም ነው? ጓደኛ ከእህቴን የት ነው ይዟት ሄደ? እንጃ፣ እኔም ራሴ በጣም ጨንቆኛል። እንፈልጋቸው ልልህ ስል እኮ ነው የጠየቅኩት። ይኸውልህ እህቴ አንድ ነገር ትሁንና ማለት ነው። ምንም አትሆንም፣ አይዞህ አታስብ። አሁን ይመጣሉ። ምን ይሆናሉ? ነግሬሃለሁ። እየነገርኩ ከዚህ መንግስት ጋር ማጭበርበር ይቅርብን እያልኩ የኔንም የልጆችን ህይወት ገደል ከተልከው። ከዚህ በኋላ እንደ ቁጭ ብዬ ተረጋጊ። ከዚህ በኋላ ለአንተም ትንሽ ታገሽ ወንድምሽ እስኪመጣ። ተው ይቅርብን እያልኩ ነው እዚህ ነገር ውስጥ። ድጋሚ ደግሞ ሌላ ነገር ትለምነኛለህ።
ምን ሆና ነው? ኧረ በስመ አብ እህት አንቃ ልትገለኝ ነው። ይኸው ቁጫ ካሳደረችኝ ወንድም ከዚህ መንግስት ጋር ማጭበርበር ይቅርብን እያልኩ ልጆቹን ከፋፍለን ገንዘብ እንስራ ብሎ ጉድ አደረገኝ። ግባ መኪና ውስጥ ተረጋጋ። ሲሲ ተረጋጊ። በቃ ምንም ችግር ምንድን ነው የምረጋጋው? ግድ የላችሁም በቃ ተነጋገርን እኮ መፍትሄ አይጠፋም። ምን ልታዘዝ? አይ ከአይሪስ ደብዳቤ ደርሶን ነበረ ታክሲን በተመለከተ እና እሱን የታክስ ዶክመንቱን ሁሉን ይዛችኋል? ደብዳቤው ጭምር ይዘስታለ? ሰዎች በማወቅም ሆነ ባለማወቅ ለሚሰሩት ጥፋት የተወሰነ እድል ይሰጣቸዋል። የሚያስጨንቀው ምንድን ነው? ይሄን ነገር ደጋግማችሁ የምታደርጉ ከሆነ አሁን እዚህ ላይ ፋይሉ ላይ እንደማየው ሁለታችሁም ልጆቻችሁ ተከፋፍላችሁ በአንድ ቤት ውስጥ እየኖራችሁ አንድ ፍሪጅ እየተመገባችሁ ሄዶ ፋውሶን ብላችኋል። እና እንዴት ነው ሁለት ሰው አንድ ቤት ውስጥ ሄዶ ፋውሶን? አሁን ይሄንን ምንድነው የምናደርገው? በጥንቃቄ ሰርተን ለአይሪስ መልስ እንሰጣለን። እንደዚህ አይነት ስህተት እንዲደገም አያስፈልግም። መፍትሄ ይሆናል ብትለውን ብቻ ስጠን እንጂ ማድረግ ያለብንን ሁሉ እናደርጋለን። ከነገ ወዲያ ብቅ ብላችሁ በዚህ ሰዓት መውሰድ ትችላለን። እንደሚስተካከል ይመስላል። በትክክል ትዳራችንን ከመፍረስ ነው የታደግከው። በእውነት በጣም ነው የምናመሰግነው። ስትልኝ ስለመጣችሁ እናመሰግናለን። መልካም ቀን። በጣም ቆንጆ ጊዜ ነበር። በጣም ነው የማመሰግነው። እሺ ማመስገን ያለብኝ እኔ ነኝ እንጂ ያን የመሰለ ምግብ ተጋብዤ እንዴ አንተ ባትወስደኝ ኖሮ ማን ይወስደኛል? ለማንኛውም ለሁሉም ነገር አመሰግናለሁ። ችግር የለውም። እኔም አመሰግናለሁ። ባይሆን አይታይሽም ብርዱ እየመጣ ስለሆነ ቶሎ ብለን ወደ ቤት እንሄዳለን። አንተ ግን ምንድን ነው እንደዚህ የጠፋው? ምን አስበህ ነው? እንደው አይነገርም ለሰው እንኳን? ምን ብዬ ነው የምነግርህ? አሁን የሄድኩበትን ቦታ አታውቀውም ሆናል? እሱማ አውቀዋለሁ። አንድ የሆነ ግራ የገባኝ ነገር ግን አለ። ምንድን ነው ደግሞ ግራ የገባኝ? ቆይ አሁን የሄድከው ለስራ ነው ለሴራ ነው? ለሁለቱም ነው። አሪፍ፣ በጣም ጥሩ ነው። እና ታዲያ ምን አዲስ ነገር አለ? ምን? ግርማ ነው። ግርማ አለቃህ ነው? ምን? ታዲያ አብረን አንሄድም ነበረ? ለምን አልደወልክልኝም? ከረዴት ጋር ሆኜ ራሱን ያገኘኝ ሬስቶራንት ውስጥ። ለምን ችግር አለው? ሬስቶራንት ነው፣ ስራ ላይ ነው ያለኸው። ባላየ አታልፈውም ወይ? ባላየ ራሱ ያለሁበት ቴብል ድረስ መጥቶ ነው የተዋወቀ። ምን ብሎ? የረዴት አጎት። ያ አውሬ የረዴት አጎት ሆኖ ተገኘ። እንግዲህ በቃ ከዚህ በላይ ምንም እንዳትነግረኝ። አሪፍ እንቅልፍ ልተኛበት። እኔ ጠዋት ስፖርት አለብኝ። ስፖርት አለብኝ ስትል አታፍርም? በእግርህ ጠዋት በሰላም ሄደህ በትከሻ አይደል እንደ የምትመጣው? ለምን በትራንስፖርት አልመጣም? ዋናው ስፖርት መስራቴ ነው። ተራበልቶ ነው በላ። ከዚህ በላይ ምን ታበላ? አጎቷ ነው።
የሚገርመው ወጣታ ለሽጉጥ ለሁለታችን ቪዲዮ ያስ ምንድን ነው? ነጭ ሽንኩርት ተጨምቆ ነው። በጣም አሪፍ ነው። ገብቶ ሰውነት ነው የሚሆነው። በደንብ ጠጣው እንጂ ምን ሆነ ነው? በጣም ደስ ይላል። ምን ሆነ ነው? መጣበይ ጉርጉር አለኝና ቤት ውስጥ ወክ ያርጉልኝ። እሺ ቶሎ ትመጣለህ? አዎ ምን ነው ፈለግሽ? አይ ቶሎ እመጣለሁ። እሺ ለምን ከኔ ጋር ታዲያ ቤት አታረጊም? ማለት እዚህ ከሚደብርሽ ወክ እናድርግ ብዬ ነው። እንዴት ነው? እሱን ለኔ ተይው፣ ችግር የለውም። ብቻ አንቺ ፈቃደኛ ምን ችግር አመጣሽ ደግሞ? እንደዛ አትይኝም እንዴ ታዲያ? ሀሳብሽን እንኳን ብድግ አድርጊልኝ እንጂ። እኔ የምልህ ወይ እስካሁን ግን እንዴት ፍቅረኛ የለህም? ያው እስካሁን አላገኘውም ነበር። አሁን ሳገኘህ እንዴ? አዎ አግኝቻለሁ። አንተን ያገኘች ሴት በጣም እድለኛ ነች። የኔ መሆኗን እንኳን አላረጋግጥም። እንዴት ማለት አልነገርካትም እንዴ? እኔ እሷን እንደምወዳት ነው እንጂ እሷ እኔ እንደምትወደኝ አላውቅም። በኋላ እንዳይጸጽት በጊዜው ብትነግራት ነው የሚሻለው። እሺ ደስ ሲል ትዞራለህ፣ ደስ ሲል ደግሞ ገብተህ ትተኛለህ። እናቴ አለህ እንጂ የማላውቀውን ስፖርት መስራት ሳያንስ እንደ ባህል ሕክምና መሞከር ያለ ደግሞ ማን ነው የሞከረው? ማን ነው ትላለህ እንዴ? ነው የበቀደም ዕለት አይደል በተወደደ ነጭ ሽንኩርት ለጥንካሬ ይሆናል ብሎ ሙሉ ቀን ሲያበላኝ ማለት እሱን ተውሽ። ዛሬ እንኳን የቀይ ሽንኩርት አብልቶ አጠጣኝ። ከሽንኩርት ጋር የሆነ ዝምድና አለው ወይ? የገበሬ ልጅ ነው መሰለኝ። ለዚህ ነው ማለት ነው ያማረው። ምንድን ነው ግን አንተ ሰውን በጣም ዝምታ አብዝተሃል። የተፈጠረ ነገር አለ እንዴ? ከዚህ ቤት ልንለቅ 3 ቀን እንደቀረን ታውቃለህ? አውቃለሁ። መስጠት ታዲያ ካጣነው ምን ማድረግ እንችላለን? እኔ የሚያስቀምጠኝ ታዲያ ምን ነው?
አጫጫሽ ደስ ሲል ሲያስጠላ። አመሰግናለሁ። እሺ ምን ፈልገህ መጣህ? አንቺና ሌላ ምን ፈልጋለህ? አንተ ዮናስ እንዳይመጣልህ። ይምጣ። ቢመጣ ምን ያደርገኛል እንዴ? ተው ግን በኋላ እንዳያንጠለጥልህ። እኔን አላቦትሽኝም ማለት ነው። እሺ ቆይ ሊሆን እንዴት ቆይ ሊሆን ያው እንደፈራሁት መጣልህ። የት አባቴ ነው የምትደብቀው? ኧረ እንደው በማርያም ኧረ የሆነ ቦታ ደብቂ በእናትህ። ለመደበቅ እንኳን ቤታችሁ አይመችም። የት አባቴ ኧረ አንተስ ተመቸኝ። የአንበሳ ልብ እኮ ነው ያለው። የሆነ ድፍረትህን ግን ሳላደንቅ አላልፍም። ድሮም ከአንቺ ጋር ቀልድ ቦቄ ቦቅቧቃ ልጄ ረድኤት ይህን ደብዳቤ ስታነብኝ የህይወት ይሆናል። ልጄ አንቺም ወንድምሽም በጣም የምታባባላችሁ በጣም የምታወዳችሁ ልጆች ይህን ደግሞ በደንብ ስለዚህ ወልሽ እኔን ስለተጠቅመሽ ከደጋፊ ጋር የምታገኘው የህዝብ ሊገርመኝ ያሰቡ ሰዎች ለግሎች ተመራቂዎች ሁሌም አቅርብሽ ያቸው
ጠዋት እኮ ጭልጥ ያለ እንቅልፍ ላይ ስለሆንሽ ነው ጥዬሽ ሄድኩ። በዚህ ላይ ደግሞ ወንድምሽ ሊመጣ ሲል አይ ጥሩ እና ወደ ከተሩ አንድ ከሚኪያስ ጋር የምናገኘው ሰው እሱ እንደሚችል እሺ፣ ግን ቶሎ ተመለስ። ምን ነገር አለ? አለ ምን ስመጣ ምን ይሻላል? ቶሎ በቃ መጣ። እሺ ምንድን ነው የምትፈልገው? ዝም ብለህ ግባ። እሺ እንዳትተኩስ ወደ ነገር እሺ ምንድን ነው? ቆይ ማን ላይ ለሰርታት ፒክቸር ላይ ተቀምጣለች ብለህ መጣህ ነው? አጎቴ በእንደዚህ አይነት ሁኔታ በመገናኘታችን በጣም አዝናለሁ። ቆይ ምን እየተፈጠረ እንደሆነ ልትነግረኝ ትችላለህ? ምን አስቸኮለ? ትደርስበት የለ አንተ የውሻ ልጅ እገልሃለሁ። እሺ እንዴት አድርገህ ስማ፣ የወንድሜ ልጆች ናችሁ ብዬ እንጂ እያንዳንዳችሁን እንደ አባታችሁ ልገላገላችሁ ይችላል። እንደ አባታችሁ እንዳልደፋችሁ ከፈለጋችሁ አሁኑን የምፈልገውን ንብረት እንድሰጡ። አንተ ሰውዬ ያማል እንዴ? ስለምን ንብረት ነው የምታወራው? ቆይ ዶክመንቱ እስከ ዛሬ ድረስ የለፋውበት ዶክመንት ቤት ውስጥ የለም ነው የምትሉኝ? ከሁለት አንዳችሁ ጋር እንዳላቃለሁ ሳልገላችሁ አሁኑን ስጡ። አንተ ሰውዬ ያማል እንዴ? ቆይ ምንድን ነው የምታወራው? በእርግጥ አንተን እንደ ሞኝ ስለሚያይ ምንም ነገር ሊነግር አይችልም። በእርግጠኝነት ግን የምፈልገው ዶክመንት እዚች ቀበሮ እህት ጋር እንዳላቃለሁ። ስለዚህ አሁን ሁሉ ልትሰጡኝ ይገባል። ሰማኛለህ? ምንም አይነት ዶክመንት ከኔ አታገኝም። አንተ ነፍሰ በላ ነህ። እንደዛ ከሆነ እያንዳንዳችን ተገለጽ። ሄሎ ሄሎ አለቃ፣ ጥሩ ሰዓት ነው የደወልኩት። የት ነህ? ፋይሎቼ ገብቷል። ለቀልድ ጊዜ የለኝም አንተ ደነዝ። የእውነቴን ነው የምልህ አለቃ፣ አሁን የት እንደሆንክ ብቻ ንገረኝ። ፋይሉ እጄ ላይ ነው ያለው። እንግዲያውስ በ10 ደቂቃ እኔ ያለሁበት ድረስ እንድትመጣ፣ አለበለዚያ የምትወዳቸውን ጓደኞችና ፍቅረኛህን እደፋለሁ። እሺ። ሄሎ ኢንስፔክተር። አሁን እኔ ገብቻለሁ። እዚህ አካባቢ ናችሁ? ትንሽ ፈጠን በሉ። ሰውየው በጣም ክፉ ሰው ነው። መጣ። እንኳን ደህና መጣ። ሂድና እዛ ጋር ተቀጣጣ። ቀጥል።
አንተም እየሰለችኝ ነው። የግል ወሬ ማውራት አይችልም። አሁኑኑ ፋይል የምን ፋይል? እናንተ ጋር የሚቀልድበት ጊዜ የለም። መኖር ከማረ አሁኑኑ ፋይሉን ብትሰጥ ይችላል። ለወንድሜ ያልተመለስክ እኛን በህይወት እንደምታቆየን ምን ማረጋገጫ አለ? ምንም ምርጫ የለም። ወይ ትሰጠኛለህ ወይ ትሞታለህ። ከሰጠው በኋላ እንደማትገለኝ ምንም ማረጋገጫ ስለሌለኝ አልሰጠህም። ይኸውልህ 3 ጊዜ እቆጥራለሁ። አለበለዚያ የምትወደው ጓደኛን ትሰናበተዋለህ። 1 2 እኔ እሰጥሃለሁ። እንዴ አንቺ እንደዚህ መራመድ እየቻልሽ ነው እስከ ዛሬ ድረስ ራስሽን አካል ጉዳተኛ ያስመሰልሽው? አንቺ እባብ! የአባቴን ገዳይ እስከማገኝ ድረስ ብቻ ነው። አሁን ደግሞ አግኝቼዋለሁ። ስለዚህ እኔ እሰጥሃለሁ። ይኸውልሽ ከእናንተ ጋር የምቀልድበት ጊዜ የለኝም። አሁኑኑ ፋይል ውስጥ ከእናንተ ጋር የምቀልድበት ጊዜ የለም። አሁኑኑ ፋይል ውስጥ እንዳትንቀሳቀስ። አቶ ግርማ አቶ ደሳለኝን በመግደል ወንጀል ተጠርጥረው በቁጥጥር ስር ውለዋል። እኔም ሆንኩኝ የስራ ባልደረቦች ለረጅም ዓመት ክትትል ስናደርግ ነበር። ያው የአባታቸውን በደል ለማወቅ እናም በመጨረሻ በማማረጥ እነሱ ቤት እኔ በሰራተኝነት ተቀጥሬ ያለውን ነገር ማጣራት ነበረብኝ። እናም አሁን ሳይሳካልኝ አይቀርም። አንቺ እዚህ ቤት ሰራተኛ ሆኖ መቀጠር ለእኔም በጣም እንግዳ ነገር ነው። ግን ቢሆንም አሁን መፍጠን ይኖርብናል። ሁለቱንም እኮ አግቷል። በቃ ችግር የለም። እኔ ከስራ ባልደረቦች ጋር በፓትሮል እመጣለሁ። አንተ ልትከተል። እሺ፣ አደራሽ አደራሽ። አንተ ግን ሌባ አጭበርባሪ ነህ። በእርግጥ የመጣሁት ይህን ፋይል ፈልጌ ነበር፣ ግን ፍቅርን አስተማርሽ። ፍቅር አያውቅም። አሁን ቤት የለቀቀው ውጣልኝ፣ ውጡልኝ፣ ውጡልኝ። ስለተፈጠረው ነገር በጠቅላላ በጣም ይቅርታ። ግን ቆይ ሌባስ ብሆን ፍቅር አይዘኝም እንዴ? አሁን አንተን ውሸትም ሆነ አንተን ማየት አልፈልግም። ውጣልኝ፣ ውጣልኝ።
ምን አለ ይቀር ሌላ ትንሽ ነው ቢኒ በጣም ያስጠላል አይደል? ከዚህ ቤት መውጣት ይሄ ለኔ ስጠኝ። አንድ ጊዜ ሄደ ይባላል። ከዚህ በኋላ የእሷን አይን ማየት ምንም አይነት ይፈጠር ግን እኮ እነ ቢኒያም ቤት እየቀየሩ እና እኔ ምን አገባኝ? ቆይ ለምንድን ነው ደጋግማ የእሱን ስም የምታነሳብኝ? እሺ ተረጋጊ። ድጋሚ ስለነሱ አላነሳለሽ። ግን እኮ ቢኒያም ባይኖር ኖሮ ሁለታችንም ሞት ነበር አይደል? ስታስቢ በሱ ባይወድሽ ኖሮ ዶክመንቱን እንዳገኘ አይሄድም ነበር ወደዛ? አንቺስ ብትሆኚ ከኔ ከወንድምሽ መሄድ እንደምትችይ ደብቀሽ ማለት ስለዚህ ባል አሁን ይከፋ ነው አሁን ሰዓት አሁን ተወኝ፣ ውጣልኝ። ሰማኛል። ምንም የእሱን ጥሩነት የመስማት ሞራል የለኝም። ይልቅ እሱ እንዳይሆን ያለሽ እኔ ለአንቺ ይቅርታ እንዳደረኩልሽ አንቺ እሱ ይቅርታ አድርጊለት። መራመድ እየቻልኩኝ የደበኩት የአባቴን ገዳይ ለማግኘትና የእናቴን ቃል ለማስፈጸም ስል ብቻ ነው እንጂ እንደነሱ በፍቅር ሀሳብ ሌብነት ውስጥ ለመግባት አይደለም። እሺ አሁን ውጣልኝ፣ በእናትህ ብቻዬን መሆን እፈልጋለሁ። በእናትህ ውጣልኝ። ለምን ተራብሽ? ግን እኮ እሱ ምንም የሰረቀሽ ነገር እንደውም የአባታችንን ገዳይ ለመያዝ ደፋ ቀና ሲል አሁንም ሳይረፍድብሽ ብታስተካክል ጥሩ። ኧረ እባክህ ሚኪያስ ና በእናትህ፣ ሁሉንም ዕቃ ጭነናል። ምንድን ነው የምትሰራው? ይሄኔ እኮ ለአንድ ጫማ ይሆናል እዛ የቆየው። ያለቀቃችሁትን ቤት ታስረክብ ወዴት ነው? ረዱ ስለተፈጠረው ነገር ሁሉ በጣም አንድ ጥያቄ ልጠይቅህ? እሺ ምንድን ነው? ጠይቅ። ያፈቀርካት ሴት ማን ናት? እሷ እኮ ፍቅሬን እንኳን ሳልነግራት ተለያየሁ። እኔ ያልኩህ ያፈቀርካት ሴት ማን ናት? እዚህ ፊት ለፊት የቆማ እያወራኋት ያለች ሴት ናት። ሌላ ጥያቄ ልጠይቅ? አንድ ጥያቄ ልጠይቅ ብለሽ እኮ ነው ያስቆምሽ። መጨመር ፈለኩ። እሺ ጠይቂ። ምንድን ነው? ሌላ እድል ብሰጥ ምን ታደርጋለህ? በለው አቤት በቃ ለዝች ነው። ዮኒ ና በል በእናትህ እችን ሰውነትን እስቲ ዕቃ በማውረድ እንኳን ተጠቀምባት። ችግር የለም እኔ እዛው ፖሊስ ጣቢያ ሄጄ ፍቅሬን እገልጽላታለሁ። ምናልባት ደግሞ እዛው አግኝታኝ ደግሞ እንዳታስረኝ እንጂ ና እስቲ። አቤት ይሄማ ፍቅር አይደለም ቅርቅር በለው ና